አሟት ምናምን ነገር ነበርና በላይ አሟታል እና እኔ ደግሞ ያው ልጠይቃት እየሄድኩኝ ነው ማለት ነው። ብቻዬን ከመሄድ ከእናንተ ከውድ ቤተሰቦች ጋር ልሄድ አስቤያለሁ ማለት ነው። ጠፍቻለሁ። ብዙዎቹ ኮሜንቱን አያለሁ መምጣት ስላልቻልኩ ነው። ጠፍተሻል እንዴ ነባ ምን ሆነሻል? ብዙዎቹ በጣም እንደተጨነቃችሁ አውቃለሁ። በጣም ይቅርታ አድርጉልኝ ማለት መጥቼ ብነግራችሁ በቪዲዮ ደስ ይለኝ ነበር፣ ግን አሁን እንደውም ተሽሎኝ እንዲህ ቁጭ ማለት የጀመርኩት በጣም አሞኝ ነበረ። አልሐምዱሊላህ ማረኝ እንጂ አትመመኝ አይባልም። እንግዲህ ሁላችንም በህመም እንፈተናለን እና በጣም ይቅርታ አድርጉልኝ። ሙዝና ማተሻገርክ ሚኮዬ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ትናንትና ነባ በጣም ከብዙ ቀናቶች በኋላ መታ ቪዲዮ ሰርታልን ነበረ። ስራ ላይ ነበር፣ ወዲያው አላየሁትም። ከሁለት ሰዓት በኋላ ይመስለኛል ከስራ ጨርሼ ስገባ ያየሁት ማለት ነው እና ሼር አድርጌዋለሁ። ማንም ምንም ቢል ማለት ነው ውሾች ጮሃሉ፣ ግመሎች ወደፊት ይሄዳሉ ነው። ነባዬ ወደፊት መጥፎ ኮሜንቶችን እንዳትሰሚ እንዳታነቢ። አንቺ ጀግና ትንሿ እህታችን ነሽ። 4 ነጥብ አስረግጬ የምነግርሽ። ከዛ ውጪ ከሌላ መታችሁ የምታለቀልቁ ነባን ለእኛ ተውልን። ለምን ደግፋት፣ ለምን ፈልጋት፣ ለምን ወዳት ተውልን። አይመለከታችሁም። በቃ እሷ ቤት መታችሁ የእሱን ስም የሌላ ሰው ስም አትጥሩ፣ ኝኝኝኝ አትበሉ። በቃ ትተናችኋል፣ ተውን። ሰው የመሰለውን ይከተላል፣ ሰው የመሰለውን ያደንቃል፣ ሰው የመሰለውን ይደግፋል። ገባችሁ? ስለዚህ ስንተውላችሁ መተው አለባችሁ። እሱን ሰው ታሞ ወዶ ነው እንደሚታመመው? ሰው ፈቅዶ እኔ ንመመኝ ብሎ ነው እንደ ፈጣሪውን አማክሮ የሚታመመው? እንዴት ነው በህመም የምትቀልዱት? መታ ልታለቃቀስ ነው፣ መታ እንደዚህ ልትል ነው፣ መታ እንደዚህ። እሷ የተናገረችው ነገር የለም። ስለ ህመሟ ተናገረች፣ እንደናፈቅናት ተናገረች። ቪዲዮ መስራት የነበርኩበት ወቅት ጊዜ ላይ አልነበርኩም ማለት እንደታመመች ታስታውቃለች። ሌላው ደግሞ ቲክቶክ ላይ ስጨፍር ነበር ብላችሁኛል። እኔ የቲክቶክ አካውንቷ የለኝም። የምታውቁ ሜንሽን አድርጉኝ፣ ከውስጥ አየዋለሁ። ሲቀጥል ቲክቶክ ላይ የከረሙ ቪዲዮዎች ይጫናሉ። ይሄ ማወቅ አለባችሁ። የቆዩ ቪዲዮዎች ይጫናሉ። ዛሬ ተቀርጾ ዛሬ ላይ ይጫን ይችላል። ሾርት ቪዲዮ ሲሆን ከዛ አካውንት ላይ ጠፋው ብላ እንዳታስብ ያንን ቪዲዮ ልትለቀው ትችላለች። የፈለገ ቢሆን በህመም አትቀልድም። ሲቀጥል ደግሞ ምን እንዲጨመርላት ነው በህመም የምትቀልደው? እናንተ መታችሁ እንድታዩት ለበጎቹ ብላ ነው እንትን የምትለው የምታየው የምትሰራው ይህን ቪዲዮ ብላችሁ ታስባላችሁ? ሲጀምር በህመም ማንም አይቀልድም፣ በጣም ራስ ወዳድ ሰው ካልሆነ በስተቀር ማለት ነው። ሌላ ስራ ይዛ እኮ ብትመጣ እኛ እናያታለን፣ የምንወዳት ማለት ነው። እናንተ ወደዳችሁም ጠላችሁ የምትሰራውን እየተቃጠላችሁ ታያላችሁ። እየተቃጠላችሁ እንደምታዩ ነው የገባኝ ማለት ነው። ምክንያቱም ብዙ ኮሜንቶች ሳይ ከዛ ሰፈር እየመጣችሁ በጣም የምትንጨረጨሩ እንዳላችሁ ተሰምቶኛል ማለት ነው። ስለዚህ ብዙ አትንጨርጨሩ። በቃ ልጅቷ እየሰራች ነው፣ ስራዋን ነው፣ ትስራበት። እናንተ ጋር የደረሰችባችሁ ነገር የለም፣ ያነሳችሁ ስም የለም። በቃ ይሄ ልጅ ግን አላወቅኩትም። እኔ በዚህ አጋጣሚ እግዚአብሔር ያክብር። ሰው ባልተገኘበት ሰው ባልሆነበት ሰዓት ሰው ሆኖ መገኘት በራሱ ትልቅ ነገር ነው እና እንደውም ለምን አንድ ሰፈር አንድ አካባቢ ከሆናችሁ ለምንድን ነው አብራችሁ ማሰሩት? ብዙ ትልቅ ደረጃ መድረስ ትችላላችሁ ማለት ነው። እና እኔም ጋር መታችሁልኝ ነበር። ነባኮ ቲክታክ ላይ ስጨፍር ነበር ያላችሁኝ። ነባን የምትደግፉ የኛ ቤተሰቦች የሆናችሁ ማስረዳት ስለፈለኩ ነው። ስለ በጎቹ ስለ ሌሎቹ አይመለከተኝም። እሷን ስለሚቃወሙ ሰዎች አይመለከተኝም። ለእኛ ልጆች ግን ላስረዳችሁ እና ቲክታክ ላይ የቆዩ ቪዲዮዎች ወይ ፕራይቬት የሆኑ ቪዲዮዎች ልትለቅ ትችላለች ብላችሁ አስቡ። በህመም የሚያመጣት ምንም አይነት ምክንያት የለም። ቪዲዮ መስራት ከፈለገች ሌላ ነገር ይዛ ማምጣት ትችላለች። እንዴት ናችሁ ቤተሰቦች ብላ ቤቷ ውስጥ ቁጭ ብላ የሆነ ነገር እያደረገች ራሱ ቪዲዮ ትለቃለች፣ መልቀቅ ትችላለች። በህመም ቀልዳ አትመጣም። እና አንዳንድ ጊዜ የምታረጉትና የምትሰሩትን ነገር ብታውቁ መልካም ነው። ዝም ብላችሁ አታለቅልቁ ማለት ነው። ከዛ ውጭ ደግሞ እጇ ላይ ቀለበት አለ። ስለ ቀለበቱ ብዙ ያላችሁ ሰዎች አላችሁ ማለት ነው። ምን አገባችሁ? እሷ ላደረገችው እናንተ ምን ቤት ናችሁ? እንዲህ ምንድናችሁ? ቆይ ሰው የራሱን ነገር ይዞም ሲመጣ ኝኝኝኝኝ ስለ ሰውም ካነሳ ኝኝኝኝ ምንድናችሁ? እኔ ግራ የገባኝ ነገር ምንድናችሁ እናንተ? ምን እንበላችሁ? የእውነት ስም ራሱ አጣሁላችሁ እኮ ነው የምላችሁ ነገር ማለት ነው።
በቃ በተፈጠረ ሰሞን ምናልባት እኛም እዛ ሄደን ልንጽፍ እንችላለን። እናንተም ደግሞ እዚህ መታችሁ ጽፋችሁ ይሆናል። ከአሁን በኋላ ግን እሷም የራሷን ስራ እየሰራች ነው፣ እነሱም የራሳቸውን። አያገባንም። የወደደ ሰው ያያቸው፣ የወደዳት ሰው ያያታል። በቃ 4 ነጥብ። ለምንድን ነው 30 ጊዜ እየመጣችሁ እንደ ማስቲካ የምትጨምቁት? ሌላው ደግሞ የእኛ ልጆች እየሄዳችሁ ከዚህ በኋላ አስጠንቅቄ የምነግራችሁ ነገር ነባን የምትወዱ ነባን በመልካም ነገር እንድትነሳላችሁ የምትፈልጉ ሰዎች በሙሉ እዛ ሰፈር ሄዳችሁ ኮሜንት አትጻፉ። አያገባችሁም። በቃ አያገባንም። ልጃችንን ብቻ መቆጣጠር መንከባከብ ነው የሚጠበቅብን። እሷ ቪዲዮ ስርም ስለነዛም ሆነ እነሱ ጋር ሄዳችሁ ስለ ነባ መጻፍ የለባችሁም። የራሳችንን ማስከበር አለብን፣ ከራስ ስለሚጀምር ማለት ነው። ራሳችንን ከተቆጣጠር ራሳችንን ካከበርን ሌላው ምንም አያመጣም። ጊዜ ሰተን ቪዲዮ ራሱ ማየት የለብንም። ገባችሁ? ስለዚህ ምንም አይነት ኮሜንት እዛ ሄዳችሁ አትጻፉ። ለሁሉም ነገር ጊዜ መልስ አለው በነገራችን ላይ ማለት ነው። ጊዜ መልስ ይሰጣል። ዝም ብላችሁ ጠብቁ እናንተ። ጊዜ መልስ ይሰጣል። ማን እንደሚወርድ ማን እንደሚዋረድ በእድሜ ብዛት እናየዋለን ሁላችንም፣ እድሜ ከሰጠን ማለት ነው። ስለዚህ ነባ ትንሽ ልጅ ናት። ነባ መስራት አለባት። ነባ ገንዘብ ያስፈልጋታል። ነባ ቤተሰብ መሪ ናት። አለቀ። 4 ነጥብ። እኛ የምንፈልገው ሰርታ የሆነ ቦታ እንድትደርስ ስለሆነ ያመናችሁበትን ነገር ደግሞ እንደምታረጉ አውቃለሁኝ። ከሴት ልጅ ጎን መቆም ደግሞ በጣም ትልቅ ነገር ስለሆነ የኛ ልጆች ከዚህ በኋላ እዛ ሰፈር ሄዳችሁ ምንም አይነት ኮሜንት እንዳጽፉ እያየኋችሁ ስለሆነ ነው። ምንም አይነት ኮሜንት እንዳጽፉ። እንደ እህት የምታከብሩኝ ከሆነ እንደ እህት ለእኔ ቦታ ካላችሁ ይሄንን ሼር እያደረጋችሁ ነባን ለሚወዱ በሙሉ አድርሱልኝ። በቃ 4 ነጥብ። እየሄዳችሁ ኮሜንት አትጻፉ። እኛም ጋር ስለነሱ ስም አንስታችሁ አትጻፉ። ስለሰራችሁ ቪዲዮ ብቻና ወደፊት መስራት እንዳለባት የት መድረስ እንዳለባት ከቻላችሁ እንደውም የቪዲዮ አይዲያ ስጧት። እንዲህ ብታረጊ እንደዚህ ብታረጊ እያላችሁ ጠቁሟት። በቃ ይሄን ነው የምንፈልገው እኛ ማለት ነው። ከዛ ውጭ ነባዬ ፈጣሪ ማርሽ፣ ፈጣሪ ከአንቺ ጋር ይሁን። አይዞሽ፣ በርቺ። ነገም ሌላ ቀን ነው። የተሻለ ነገር ይዘሽልን ትመጫለሽ ብዬ አስባለሁ። እኔም ጋር ስለጻፋችሁልኝ ነው። ግን የቲክቶክ አካውንቷን ሜንሽን አድርጉኝ፣ ከታች ስሟን ጻፉልኝ፣ ገብቼ አየዋለሁ ቪዲዮውን ማለት ነው። በተረፈ ሰበብ ፈልገን ሰው ለመውቀስ ባንሞክር መልካም ነው። ጥላቻችሁን ደግሞ በልክ አድርጉት። ሰው ብጠሉ እንኳን ራሱ ሰውየውን ሳይሆን ተግባሩን የሚያደርገውን ነገር ነው መጥላት ያለባችሁ። ምክንያቱም የሰው ልጅ ለሰው ልጅ ሊጠላል አልተፈጠረምና ማለት ነው። እንደምወዳችሁ አትርሱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ፈጣሪ ከፈቀደ ነባዬን በቅርቡ 50K ትገባለች፣ እኔም 20K እገባለሁ ብዬ አስባለሁ። ተያይዘን ነልቃታለን ዘንድሮ። ለማንኛውም እወዳችኋለሁ። መልካም ጊዜ። ቻው ቻው።